ለሊናት አንተ እንደደወልክላት እኮ እየነገረችኝ ነበር። አው ደውዬላት ነበር፣ ግን ለሊና ባሏ ደብረ ዘይት ጫጉላ ላይ እንደሆኑ ነገሩ። እና ታዲያ እዚህ መንገድ ላይ ምን እየፈለክ ነው ኢንስፔክተር? ማለቴ ሰዎቹን አግኝታቸዋል አይደል? አው በስልክ አግኝቻቸዋለሁ። ነገር ግን ንግግራችን አላበቃም። ገጀራው በሰርግ መሃል እንደዛ በሰዎች መካከል ሲዞር ለምን ለህግ አላሳወቃቸው? እባክህ ኢንስፔክተር፣ እኛ ምንም እናውቀው ነገር የለም። ለሊም ቢሆን ወንድሟ ወንጀለኛ ከመሆኑ ውጪ የት እንዳለ ምንም ነገር አታውቅም። ጥሩ፣ ይሄንን ለፍርድ ቤት ትናገሩታላችሁ። ወንጀለኛን ማሸሽም ሆነ መደበቅ በፍርድ ያስጠይቃል። ስለዚህ ለሊና ባቡሬ ወንጀለኛ ናቸው ማለት ነው። ተው እንጂ ኢንስፔክተር፣ አትሳሳት። ያለ ማስረጃ ሰዎችን ወንጀለኛ አትበል። ማስረጃው ሰርጉ ላይ መገኘቱ ነበር። አሁንም በድጋሚ እሱን ለመደበቅ እየሞከራችሁ ከሆነ በፍጹም አንላቀቅም። እነሱንም ለህግ እንደማቀርባቸው ነግሬያቸዋል። አንቺም ንገሪያቸው። እኛ ህግ እናከብራለን፣ ግን በሌለንበት ነገር ላይ አታስገቡን። ከደብረ ዘይት እንደተመለሱ ጣቢያ መተው ቃላቸውን ሲሰጡ ንገሯቸው። አለበለዚያ እናንተን እዚሁ መንገድ ላይ እንዳገኘዋችሁ እነሱን ፍለጋ ደግሞ እወጣለሁ ማለት ነው። ፍቅር ምን እያደረጋችሁ ነው? አንቺ ሩታ ከመንገዳችን ላይ ዞር በይ። ባላየሽው ነው ባልሰማሽው ነገር አትግቢ እሺ? ያደረጋችሁ ነገር ይችቀበጥ ጠንቅቃ ነው የምታውቀው። ይኸውልሽ ከዚህ በኋላ አይደለም መሳደብና ይኸውልሽ ቀና ብለሽ እኔ እንዳታወሪኝ እሺ? ቆይ ፍቅር ምን ማድረግሽ ነው? ሊዱ እኮ እህትሽ ነች። እንዴት ከቤዛ ጋር ተደርበሽ ሊዱን ታጠቂያታለሽ? አንድ ቤት እየኖርን አንድ ቤት መኖራችሁ ከተንኮል አይደናችሁም? እሺ ፍቅር እንዳለቀት እቺ ልጅ ዛሬ ካላስተማርናት ነገኛ ላይም እንደዚህ መሆኑ አይቀርም። ብትገሉኝ ራሱ አልፈራችሁም። እሺ ሁለታችሁም በጣም ባለጌና ቆሻሻ ሰዎች ናችሁ። እሺ አሁንም አፍሽን አልዘጋሽም ማለት ነው። ሰሚኛለሽ? ዛሬ ዋጋሽን ነው የምሰጥሽ። እሺ ደግሞ ሁለታችሁም በማያገባችሁ ነገር ጥልቅ ማለታችሁን አቁሙ ቀበጦች። በቃሽ አልኩ እኮ። ቆይ ሰው አይደለች እንዴ? እንዴት መንገድ ላይ እንደዚህ አይነት ነገር ታደርጋላችሁ? ምን ማድረጋችሁ ነው? ፍቅር ተረጋጊ ፍቅር። እነዚህ ልጆች እንደዚህ የሚያደርጉት ያለ ምክንያት አይደለም። እኔ አላለቅስም አላዝንም። እሺ ሁለታችሁም የሰራችሁትን ስራ ተናግሬ አሳስራችኋለሁ። እሺ እወቁ። ኡፍ ሊዱ፣ አሁንም ከነዚህ ጋር የተጨቃጨቅሽ ነው? እነዚህ እኮ ክፉዎች ናቸው። በቃሽ እንሂድ። ጥርግ በሏ። እኔ ቤዛ እናንተ መሄድና መምጣት ምንም ነገር አይቀይረውም። እሺ ተግባባን? አልተግባባንም ቤዛ፣ ገና አሳይሻለሁ። እሺ ጠብቂ። ኡፍ ሊዱ፣ ገና ከነዚህ ጋር ቆመሽ ልታወሪ ነው? ምን ይመስላል? አንተ ምን ልዛለ ዳይመንድ? ምንድነው የፈለግ? ድንጋይ ውስጥ ገብተህ ትቀመጣለህ? ምንድነው የምትጠጋጋኝ? አንቺ ግን ከሸቤ ከወጣሽ በኋላ የሌለን ያፈላሹ ምንድነው? እዚህ ድንጋይ ዙጲ ጂኒ ጃንካ ቁልቋል ምናምን የምትይው እንዴ? ራስሽ አለሽ እንዴ ተደገፍሽኝ? እኔ ደረስኩብሽ? ኧረ እባክህ እዛ እኔ ሸቤ ምስር ስለቅም የቆየው መሰለህ እንዴ? አንተ አራዳ እንደሆንክ እኔም አራዳ ነኝ። እሺ ዳይመንድ፣ ተለጠፈብኝና መጥቶ ደግሞ እንትን ብለሽ ምናምን ተጠጋሽኝ ተደገፍሽኝ ትላለህ እንዴ? ኧረ እንዴት ማሸቤ እንደነበርሽ አየነው እኮ እንዴ። ፈነከትሽን አይደል? ተፈነከተ ዝም ማለት ከዚህ በላይ እንዴት ነው? ቆይ ግን እኔ ለመሆኑ ግን ሸቤ እያለሽ ግን የሆነ ምግብ ይሰጡሽ ነበር? ፈዋ ነገር የሆነ ተፈወፍዩ ነበር? ምንድነው እንደዚህ ያከሳሽ? ምንም ሰው እኮ አትመስይ። አንተ ምን አገባ? አንተ ለራስህ ያውደለደልክ ምዘርፍ አለሌ ሌባ ነክ። ስለኔ ማዘን አይጠበቅብህም። በዘርፍስ ልዝረፋ? እኔ እኮ በዘርፍም ለሰው አዝናለሁ። አንቺ አለሽ አይደል እንዴ ሰፈር ውስጥ ደቅ ብለሽ ሰፈር የምታውቂው? እኔ ነኝ ሰፈር ማውቀው ወይስ አንተ ኪሳው ላቂው ነህ? ማን ነው ኪሳው ላቂ? አንተ። ዛሬ ግን የሌለ ኩኩሽ አፍልተሻል። በጣም እንጣጥ እያልሽ ነው። እኔ ነው ኪሳው ላቂ የምትይ? ይኸውልሽ ሴትነትሽን ረስቼ በጠረባ እነዚህ እዘረጋግፍሻለሁ ከፈለግሽ። ኧረ እባክህ ና እስቲ ሞክረኝ ልቁምልህ። ወንድ ከሆንክ እስቲ ና ንካኝ፣ አሳይካለሁ። ያቺ የሸቤን ጥበብ አሳይካለሁ። ዝም ስላልኩ ነው እንዴ? ቆይ ግን እንዴት ነው ሰው እየተበሳጨ ለመደባደብ እየተዘጋጀ እንደዚህ ውብ የሚሆነው ስትል? ይሄ ነገር ይብራብኝ ቢበራብኝ ይሻላል። ይቅርብኝ። ምን እየሆንክ ነው? ኧረ ምንም ይቅርብኝ እናቴ። ጭራሽ ብዬ አይንሽ ውስጥ ልግባ እንዴ? በራሴ ላይ ፈማ አልጨርም። አንተ ጦሽ ነገር ነው እንዴ? ምንድነው የምትለው? ቆይ ምንም ያው አላየውም አልሰማውም። በቃ ዋጥ አደርገዋለሁ። ዋጥ ምንድነው እሱ? እሺ ተይኝ በእናትሽ እንዴ። እኔ ጥሬ ግሬ የምበላ ሰው ነኝ? ተይኝ እንዴ። ለራሴ እኔ በቃ የልጆች አባት ነኝ። ተይኝ። ከመጀመሩ የወለድካቸው ልጆች ናቸው ደግሞ? የኔ እናት አንተ እንዴ
ቆይ አንቺ ግን እንዴት ከነሱ ጋር ትጣያለሽ? አንቺ ምን ሲያወሩ እንደነበር ስላልሰማሽ ነው እንዴ? የፈለገ ነገር ይሁና ያላቅምሽ እንዴት ትደባደባለሽ? ውይ የኔ ሀሳብ ይሄት አንቺ ባትመጪልኝ እኮ ግን ገለውኝ ነበር። እንዴ ዩትዬ ምን ልትሆኚ ነው? እንዴት ናችሁ ሴቶች? ዩቲ እንዴት ነህ? ቆይ እዚህ መንገድ ላይ ምንድነው የምትሰሩት? ደሞ አንቺ ምን ሆነሽ ነው? አዎ መንገድ ላይ እኮ ወንበዴዎች ደብድበውኝ ነው። የኔዋ ውድ እህት ሩታ ደርሳ አዳነች። ሰላም ነው ዶክተር? እኛ እኮ ወደ ቤት እየሄድን ነበር። አንተ ከስራ መመለስክ ነው? አዎ ሩታ ከስራ እየተመለስኩ ነው። ግን ደግሞ ልጁ ሁልጊዜ ካንቺ ስር ጸብና ጭቅጭቅ አይጠፋም። ለምን ስርዓት አትይዥም? የምትራመጅበት መንገድ በስርዓት ብታደርጊው አሪፍ ይመስለኛል። እኔ እኮ ምንም አላጠፋሁኝም ዩቲዬ። ባይሆን አንተ ግን ዛሬ በጣም አምሮብሃል። በመኪና የምትወስደኝ ከሆነ ደግሞ ብዙ ነገር እነግርሃለሁ። ቆይ ምን እያልሽ ነው? ዶክተር እኮ የራሱ ስራና የራሱ ጉዳይ አለው። ዝም ብለሽ አትቅበጭ። ምንድነው የምትይኝ ሩታ? እኔ እኮ ነኝ ዶክተር እየኔ ያናገርኩት አይደል እንዴ? ዩቲዬ በመኪና አትወስደኝም? አይሆንም ሊዱ፣ አሁን ስራ አለብኝ። እናንተም ቢሆን የምናቆርብታችሁ በሰላም አብራችሁ ብትሄዱ አሪፍ። ትክክል ነክ ዶክተር። እሷ እኮ ቀልድ አታውቅም። ይኸውልህ በቃ አትቆም እሺ። መኪናክን አስነሳና ጉዳይክን ጨርስ ሂድ በቃ። አንቺ ማነሽና ነው ሂድ የምትዩ? ያስቆምኩት እኮ እኔ ነኝ። ደግሞ ዶክተር እየኔ የምወደው የምቀርበው ምን ነኝ? እሺ ከቻልሽ በማለችን አትግቢ በቃ። እሺ ሂዱ። ቆይ ለምንድን ነው ስነ ስርዓት የማይኖርሽ? ምን ማድረግሽ ነው? ቆይ ምንድነው ችግርሽ? አንቺ ምንም የሚመለከትሽ ጉዳይ የለም። እሺ ዞር በይልኝ። አንቺ ራስሽ ዞር በይ እሺ። ልቀቂኝ ራስሽ። ምንድነው የምታደርጉት እንዴ? በጣም የሚያሳፍር ነገር እኮ እያደረጋችሁ ያላችሁት። ስራታችሁን ያዙ እንጂ። እዩቲ አይታት የለ እንዴ? እሷ ነች መጀመሪያ ነገር የፈለገችኝ። በጣም ነው የምቀናብኝ። ቆይ እንዴት ባንቺ ላይ ቀናለሁ? ቆይ ምን የሚያስቀና ነገር አለሽና ነው ባንቺ የምቀናው? እኔ ስለ እናንተ ጭቅጭቅ ምንም አይመለከተኝም። ግን ደግሞ መንገድ ላይ እንደዚህ የምትጨቃጨቁና የምትደባደቡ ከሆነ ትልቅ ችግር አለባችሁ። ለማንኛውም እኔ ሄድኩ። አየሽ አይደለ ሩታ የሰራሽውን ስራ ሁለታችንንም ጥሎን ሄደ። በጣም አሰልቺ ነሽ። ወይ ያደዬ ይኸው ሰርጉን በሰላም አልፎ እኛም በሰላም ደብረ ዘይት ገብተናል። እና ምን አዲስ ነገር አለ ጓደኛዬ? ስሚ ቤኪ ደግሞ ሰላም እያለች ነው በይልኝ። ደግሞ ብዙ አታውሩ፣ አየር እንዳትስብኝ። አደይ ቤኪዬ ሰላም ባያት እያለኝ ነው። ደህና ነሽ አንቺ? አመሰግናለሁ ጓደኛዬ። እሺ በቃ እሺ አደይ፣ በቃ ማታ እናወራለን። እሺ ቻው። አደይ ከሰው ጋር ነች መሰለኝ፣ ብዙም ለማውራት አልተመቻትም። ይኸውልሽ በዚህ ሰዓት ለሌላ ነገር ማሰብ አይቻልም። ይሄ ጫጉላችን ነው፣ በሚገባ ማሳለፍ አለብን። ደግሞ አደይም ለሊ አንቺም አደይ የምትሉትን ነገር አቁማችሁ ለእኔና ለዴቭ ጊዜ ብትሰጡን ይሻላችኋል። ቤኪ እያትቅና እንዴ! አደይ እኮ ለእኔ በጣም ጥሩ ጓደኛዬ ናት። ደግሞ እሷ ባትኖር ኖሮ የእሷ መልካም ምክር ባይኖር ኖሮ ይሄኔ ያንተ ሚስት አልሆንም ነበር። ታዲያ ስቀልድሽ ነኝ ቆንጆ። አደይ በጣም ምርጥ ጓደኛሽ እንደሆነች አውቃለሁ። ደግሞ ሰርጋችን የሚያደምቁልን እነሱ ናቸው። በጣም እንጂ። ግን ቤኪዬ ቤዛ እስከ ወዲያኛው ከቤታችን መውጣት አለባት። ያለበለዚያ ግን ህይወታችን ላይ መጥፎ ነገር የሚባሉ ሁሉ ነው የሚፈጠሩት። አታስቢ፣ ሁሉንም ነገር አስተካክለዋለሁ። ምን እያየ ነው? አንቺ ነው። ይሄ ቦታ ግን እንደዚህ አይነት ቦታ ስትሆን ንፋስ ሲነካሽ ውስጥሽን ሰላም ይሰማል። ምኑ ነው ጸደይ ቦታ? ቆይ የምርህ ነው እዚህ ነው ፋን እንላለን ብለህ መጣኸኝ? አታኝም እንደ ንፋስ እኮ ፊቴን እየገረፈው ነው። ተረጋግ እንጂ ቅምጥ፣ ምን እንደሚያበሳጥሽ? ከዛ አመዳም ሰፈር ወጥተሽ እዚህ ጋር መቀመጡ ራሱ እኮ መታደል።
እውል ትሰማኛለህ? እንደዚህ አይነት ቦታ አይመቸኝም። በቃ ወደ ሰፈሪው መልሰኝ። እማትመልሰኝ ከሆነ ግን ጥይቅ ነው እሺ የምሄደው። በቃ ቁጣሽ መቼም አይበርድማ። እኔን ተሽኝ የመሄድ ሞራል ካለሽ መሄድ ትችያለሽ። ወይኔ ዳይመንድ፣ ወይኔ ተበላው፣ ወይኔ እንዴት አባቷ ነው የምታምረው! ሰው እየተበሳጨ እንደዚህ ቆንጆ መሆን ይቻላል እንዴ? ኧረ ጉዴ ነው በእናትህ ተበላው እንዴ! እሺ እና ጅሬ እና ሞታይ ፈሬ ደግሞ እዚህ ምን እያደረጉ ነው በእናትህ? ጀስ ጀማው እናንተማ ምን አለባችሁ? አብራችሁ ናችሁ ይሄንን ቀዝቃዛ አየር ላፉት እንጂ። አንተ ደግሞ ከመጣክ ተቀጣጥራችሁ ነው እንዴ? እኔ ራሴ ነኝ ባክሽ የመጣሁት። አንድ አለኝ የምለው ጋሻዬን ፈልጌ የመጣሁት እኔ ነኝ። ለምን ፈለከኝ? አሁን ካልጠፋ ጊዜ ከሚስቴ ጋር ሰው ነው ፈልገኝ። ኮስተር ብለህ እኔን ለምን ፈለከኝ ነው? አዎ ነው። ምንድነው የምሰግጠው? በቃ ተቀየስ። ጭራሽ እኔን ሰገጤ? ከዚህ በላይ ከቆየ እጨምርልሃለሁ። አረ እሄድልሃለሁ። ሄድኩልህ። አንተ እኔን ሰገጤ ራሴው አሰልጥኜ ራሴው በቴኳንዶ በካልቾ ብዬ አሰልጥኜ መልሰህ እኔን ሰገጤ? በጣም አሪፍ። ስትመጣ እኮ ቤት እዛው እንገናኛታለን። አሁን ነው ልጅ እናቱን የመታው። ወይ ዳይመንድ፣ ይኸውልሽ አንቺን ያናገርሽ ሰው የለምሽ። እኔ ወንድም አለኝ የማማክረው ብዬ ችግሬን ላማክርህ ስመጣ ጭራሽ እኔን ሰገጤ። ይሁና አንድ ቀን ጋድዬ ለኔ የሚጥልልኝ ይሆናል። እንዲህ ሸጎጥ አድርጊያት የሚሄደውን ይጥልልኝ ይሆናል። ማንን ሽጉጥ አድርጊያት የሚሄደው ህዋኔን ነው። ለማንኛውም ጊዜ አልያዝባችሁ፣ መቻችሁ ፏበሉ። ስማ ደግሞ ኩኩሻን ተንከባከባትሽ። እኛ ስታዩ ትባላላችሁ፣ ለብቻችሁ ደግሞ ፍቅር በፍቅር ነው የምትሆኑት። እስቲ መጀመሪያ አንተ ቀምጥለን ተንከባከባ። የራሷ አሮባት የሰው ታማስላለች ፊት ተመስገን። እነ ለልይ ደህና ናቸው። በጣም ፈርቼ ነበር። ምን የሚያስፈራ ነገር አለ? ማለቴ እነ ለሊ እኮ ወንጀለኛ አይደለም። የለሊ ወንድም ነው ወንጀለኛ። በወንድም ኃጢአት ደግሞ እህት አትጠየቅም አይደል? እሱማ ልክ ነህ፣ ግን ኢንስፔክተር በቀላሉ የሚላቀቃቸው አልመሰለኝም ነበር። እውነቴን ነው የምልሽ የኔ ቆንጆ፣ የሰርጉ ቀን የተደሰትሽው ደስታ ህልም ነበር የመሰለኝ። እነሱም እኮ ደስተኛ ነበር። በጣም ደስታዬ ወደር አልነበረው። ለልዬ ተሞሽራ ስላየኋት በጣም ደስ ብሎኛል። ለሁለቱም ይሄ ይገባቸዋል። ቆይ የእነሱ ሰርግ ጊዜ እንደዚህ ከሆንሽ የአንቺ ጊዜ ምን ልትሆኚ ነው? የኔ ቆንጆ፣ የኔ የህይወቴ ትልቁ ደስታ ምን እንደሆነ ታውቂያለሽ? አንቺ የምትደሰችበት ቀን። ኧረ አታሳፍረኝ እንዴ! በእርግጥ መልካም ነገሮች መልካም ነገርን ይወልዳሉ። ወንድሜ እንኳን አገኘሁህ። አደዬ እንዴት ነሽ? ሊዱ መንገድ ላይ ነው ያለነው። ተረጋጊ እንጂ። እንዴ እኔ ስለ ሰው ምን አገባኝ ወንድሜ? ወንድሜና የወንድሜ ሚስት እኮ አግኝቻቸው ደስ ብሎኝ ነው። እናንተ ደግሞ እጅ ለእጅ መያያዝ ተጀምሮልኛል። እንዴት ነሽ ልጁዬ? አሁን እኮ ስለ ሰርጉ እያወራ ነበር። እንዴት ነበር? ሰርጉማ ያበደ ነበር አደዬ። እንደዛ ስጨፍሩዬ እግሬን እስካሁን እያመመኝ ነው። ወንድሜ ግን እኔ ለምን እንደሱ ማታቆላምጠኝ? አንቺ እኮ እህቴ ነሽ ሊዱ። አደይ ደግሞ የልቤ ንግስት ናት። ስለዚህ ቦታችሁ አንድ አይደለም ማለት ነው። እሺ የልብህ ንግስት አደይ፣ አደራሽን እንግዲህ ወንድሜን ተንከባከቢልኝ። ቻው ወንድሜ፣ ጓደኞቼ ጋር ልሄድ ነው። የትኞቹ ጓደኞች? ሻው ማንን ታውቃለች እዚህ? አይ ሊዱ ቀውስ እኮ ነች። እኔ እውነቴን እኮ ነው የምነግርህ። መቼስ ሩቅ ብትሆንም የምነግርህና ስሜቴ ይገባሃል አይደል? እሷ እኮ እኔ እንደምወዳት እኮ አታውቅም። ሁሉ ጊዜ እዚህ ስትመጣ እያየኋት ዝም ማለት ይኸውልህ፣ እሷ እኔ እንደምወዳት አታውቅም እንዴ? እዚህ ሁሉ ጊዜ ስትመጣ እያየኋት ዝም ማለት ነው? አይ በፍጹም እንዴ! አሁን ያለውን ነገር ንገሪያት። አሁን ያለንን ሰላምታችንን ትንሽ እንኳን የምታወራኝ እሱ ነገር ማመጣት አልፈልግም። እኔ አንዴ ቢሮ ሰው መጣ፣ መልሼ ልደውልልህ። ዳይመንድ ቆይ በሰላም ነው? ይኸውልህ ለዛሬ ችግር የለውም፣ ግን ከዚህ በኋላ ስትገባ በር አንኳኩተህ ብትገባ በጣም መልካም ነው። በር ማንኳኳበት ምንም ጊዜ የለኝም ዶክተር። ለራሴ እኔ አይምሮዬ እንደዚህ ይኸው ብጥስጥስጥስ ብሎ ሁሉ ነገር ተቀጣጥሏል። በቃ እንዴ ምን ሆነ ነው?
ቆይ ና እስኪ ቁጭ በል እስኪ። ቆይ ምንድን ነው እንደዚህ ያናወጠ ሬይመንድ? ችግር አለ እንዴ? ጤና እንኳን ድሮም እሺ። ቆይ ምን ችግር አለ? አሞሃል እንዴ? ጤነኛማ ነኝ ዶክተር። ቆይ ግን ይሄ ፍቅር የተባለ ከበሽታ የከፋ ነው? ቆይ እንዴት ነው የሚያደርገው ዶክተር? ምግብ አልበላ ይላል፣ ወንድነትን ያሳጣል። ወይኔ ዳይመንድ፣ አንድ ጥፊ መሰንዘር እንኳን ይክበደኝ። ፍቅርማ ንጹህና በጣም መልካም ስሜት ነው። ለነገሮች መልካም እንድታስብ፣ ለሰዎች መልካም ነገር እንድትመኝ፣ በቃ በጣም ደስ የሚሉ ነገሮች የሚያስደርግህ ነገር ነው። ግን ቆይ እንዴት ነው የጥያቄ አንተ ጋር የመጣው? ይኸውልህ ዶክተር፣ እኔ ሰፈር ውስጥ ድንጋይ ላይ የምውል አራዳ ነኝ። ለማንም አሸርግጄ ለማንም እጅ ስነስቼ አላቅም። ግን እቺ ኩኩሻ የተባለች ይሁንች ምን የመሰለች ሴትዮ ከሸቤ ተመታ ስትመጣ ነገር ሁሉ ተቀየረ ዶክተር። ምን ተሰማ ታዲያ? ዶክተር ስሜቱ በጣም ከባድ ነው። በቃ መጀመሪያ መደባደብ ፈልጌ ነበር አለ አይደል? በቃ ወንድነት ይዞኝ በቃ መደባደብ ፈልጌ ነበር። ልክ አይኖቿን ሳየው አይኖቿ ውስጥ ውበት አየው ዶክተር። ውበት እንደዚህ ቆሞ በአካል አየሁኝ ዶክተር። ቁጣዋ ራሱ እኮ ማር እኮ ነው የሚለው። ልክ ስትቆጣ ልቤ ከላይ ላይ ወድቆ ዱብ አለ ዶክተር፣ ዱብ አለ። በቃ እኔ ለመታት እኮ ፈልጌ ነበር እኮ ለመታት እጄን እንዴት ልዘዙ ዶክተር? አይኖቿ ውስጥ የማየው ውበት፣ አይኖቿ ውስጥ የማየው ራሴን ቆም ያየው ዶክተር። ከባድ ስሜት ነው በእውነት። ቆይ ዶክተር ምን እየሆንኩ ነው እንዴ? ቆይ እቺ ሴትዮ ግን መተት አሰርታብኝ ነው እንዴ? ዶክተር የምር አያስቅም። እኔ እንደዚህ የማደርገው የሚይዘው የምጨብጠው አይምሮ የተናወጧል። አንተ ትስቃለህ ዶክተር፣ ትገለፍጣለህ። የምር አያስቅም ይሄ ነገርሽ። ይኸውልህ መተት አይደለም እሺ፣ ፍቅር ነው። ፍቅር ደግሞ ሰውን ይለውጣል። ዳይመንድ አንተ ባህሪ የዱርዬ ቢሆንም ውስጥ ግን ለሰው አዛኝ እንደሆነ አውቃለሁ። ለዛ ነው በቃ እቺ ልጅ ስታያት ትክክለኛው ማንነት የወጣው። ፍቅር ማለት ጸብን ትቶ ለዛ ሰው ማሰብ፣ መጨነቅ መቻል ነው ማለት። እኔ ዳይመንድ፣ እኔ ያራድየው ልጅ በኩኩሻ ፍቅር ተጠምጃለሁ ማለት ነው መሆኑ ነው ዳይመንድ። ግን ማለት ነው የዛን ጊዜ መጀመሪያ ሰሞኑን ስትጣሉ ስትከራከሩ ምናምን ሳይ ጠርጥሬ ነበር። አረ ዶክተር በጋ አምላክ ምንድነው አማርልኝ ብለህ የምታወራው እንዴ? አዎ ዳይመንድ፣ ይኸውልህ ይህን ስሜት አተፍራዎች ተቀበለውና በቃ በጥሩ መንገድ አብራችሁ ሆኖ እንዴ። ፍቅር እኮ ህይወትን ያሳምራል። ወይ ማሳመር ዶክተር፣ እንዴ እየቀለድክ ነው እንዴ? አሁን እኔ በዚህ ጊዜ አፍቅሬ ቆይ ምን የትኛው ህይወቴ ነው የሚያምረው እንዴ? አንተ ምን አለብህ? አንተ ቀልድ ወንድም፣ የደላው ሙቂያኝ ካልትል ነበር እምዬ። አረ ዶክተር እንደው አንተ እንኳን እንደው ይሄ ነገር መስሎ ነው ህልም ነው በለኝ ዶክተር። አይ ዳይመንድ ሳቅ። አንተ ምን አለብህ ዶክተር? አንተ ምን አለብህ? እኔ መከሬን የምበለው ይኸውልህ ዶክተር፣ አሁን እኔ ምንም አልፈልግም። የሆነ መፍትሄ ስጠኝ በቃ። እንዴ የምን መፍትሄ? እኔ አላውቅም። በቃ ብቻ ከኒንም ይሁን መርፌም ወቅተህ ከኒንም ማስቀመም ይሁን የሆነ ማደንዘዣም ወቅተህ የሆነ እንትን ውስጥ የሆነ ኮርኒስ ውስጥም ቢሆን ከተህ የሆነ መፍትሄ ስጠኝ። እንዴ እቺ ሌባ እኔ እኮ መጀመሪያውን እኮ ታውቆኛል እኮ እንዲህ ስርስሬ ስትል እኮ በደንብ ነው የታወቀኝ። ልቤን እኮ ሰርቃኛለች ዶክተር፣ ልቤን አስመልስልኝ በቃ። ቆይ ዳይመንድ፣ እንዴ በዚህ ፍጥነት የምን መፍትሄ ነው እንዴ? የሆነ መርፌ ወይ የሚዋጥ መድኃኒት ነገር ቢኖር እኔ ራሴን ወግቼ ራሴን አላረጋጋውም ነበር። እሺ እና ምን ተሻለ ዶክተር? ወይ እሺ አንድ ኮሚቴ እናቋቁም በቃ፣ ለእኔም ለአንተም የሚሰራ አንድ ልብ አስመላሽ ኮሚቴ እናቋቁም እና የሆነ መፍትሄ ላይ እንድረስ እንጂ እኔ በዚህ ልክ እኔ አልችልም እንዴ። አይ መድኃኒዓለም እሱ እኮ ጥሎ አይጥልም። የዛኔ እኔ ላይ ያ ሁሉ እንዳልቀለድክ ይኸው ጌታው መጣ። ለሁሉም የማይቀረው ይኸው መጥቶ ቁጭ አደረገ። ሙድ እያስክ ነው። መሄድ እኮ እችላለሁ፣ እሄዳለሁ። በቃ ሽተዋልሽ ቁጭ በል በቃ፣ መፍትሄ እናስብ እስኪ። ወይኔ ዳይመንድ መቀለጃሉ
የኔ ቆንጆ ጠፎብሽ አይደል? በጣም ይቅርታ። ዛሬ ብታይ በጣም ብዙ ስራ ነበረብኝ። ለዛም ደግሞ ቃል በገባሁልሽ መሰረት ዛሬ ቆንጆ ቦታ ነው ወስድሽ። ሲጀመር ቃልን ማጠፍ እኮ ላንተ አዲስ አይደለም። ከገጠር እዚህ ድረስ ይዘኝ የመጣው እዚህ ቤቱ ዘግታ ልታስቀምጠኝ ነው። ቆይ መጋበዝ እንዳለብህ አሁን ገና ነው እንዴት እዚህ ያለ? የኔ ጀግና እኔ እኮ ላንቺ ብዬ ነው የምለፋው። ደግሞ ትንሽ ጊዜ ነው፣ አንቺም ከተማውን እኮ ተለምጂዋለሽ። ከዛ በኋላ አብረን ፏ ነው የምንለው። ዛሬ ግን ቆንጆ ቦታ ነው ይዤሽ የምሄደው። እሺ እኔ የትም መሄድ አልፈልግም። ሁሉም ነገር ሰልችቶኛል። አንተ ዲያስፖራ ስለሆንክ ሁሉንም ነገር የምታውቅ ይመስላል። እኔን እንደ ልጅ ነው የምታየኝ። እንዴ እንዴት ነው እንደ ልጅ ማለት ይሉ? አንቺ እኮ የልጅነት ፍቅሬ ነሽ። እንዴ ምን ሆነሽ ነው? ቆይ እኔ እኮ ከገጠር እኮ ያመጣሁሽ እዚህ አብረን እንድንኖር አብረን ደስተኛ እንድንሆን እኮ ነው። እባክሽ አታኩርፊ። እስቲ አሁን ልብስሽን ቀይሪና እንውጣ በቃ። አጎትን እንዳላስቀይም ብዬ እንጂ እዚህ ድረስ የመጣሁት አንተ ምንም አትሆንም። ይኸው ባለፈው በተጣላንበት ነገር እኮ ዛሬም ዳግመኛ እየተጨቃጨቅን ነው። ቆይ እንደዛ እንዲሰማሽ አድርጌሻለሁ ማለት ነው? ምን እሱ ብቻ። እሺ ነይ ቁጭ። ይኸውልሽ ለእያንዳንዱ ለበደልኩሽ ነገር ደግሞ ከሳ ከፍላለሁ። እሺ ደግሞ በቃ እንደዚህ አታኩርፊ። እስቲ ፈገግ በይልኝ ትንሽ። አለን አባቴ አለን። አቤት አውቀዋል። ቀብራራው አለ ጎበዝ የኔ ጌታ ማንነቴን አውቃል። አቤት አሹ ቀብራራው፣ አቤት ቁንጅና፣ አቤት ሞገስ። በተለይ ዳይመንድ ያንን ሱፍ አስለብሶ መንደር ውስጥ ካስኬደኝ በኋላማ ሁሉም አሹ ቀብራራው አሹ የምዬ ልጅ ማለት ሆኗል። አባት ያሹ ቆይ ማን ነው ቀብራራ ያለክ? አንተ እንደው ራስን ማሞገስ ስራ ነው። ማን የሚነግረኝ ይመስልሻል ሮማኒ? አንቺው ራስሽ ነሽ። እሱን እኮ የውታ አይንሽ አነበዋለሁ። ደግሞ የት ልትሄጂ ነው? ቆይ መልኮሽ ነው? አዋሹ እትዬ እኮ አንዳንድ ቅመማ ቅመሞችን ከሱቅ ይዘሽ ነይ ብለውኝ ልገዛ ልሄድ ነው። ቆይ እንጂ ሮማኒ፣ አሁን እኮ ከተማ ከመጣን መሯሯጥ ሆነ ስራችን። አቤት ትዝ ይልሻል ያኔ ገጠር እያለን ውሃ ስንቀዳ ጋራውን ስንወጣ ሸንተረሩን ስንወድ እንዶ መንገድ ጠብቄ ጄሪካንሽን ተሸክሜልሽ እያወጋን ስንሄድ አቤት ጥላ ስር ሆነን የምንበላው አገዳ። የኔ እናት ያ ጊዜማ እንዴት ይረሳላችሁ? በጣም ደስ የሚል የልጅነት ጊዜ እኮ ነው። ሁልጊዜ ትዝ ሲለኝ በጣም ነው ደስ የሚለኝ። ታዲያ ሮማኒ ያኔም እኮ በልጅነት ልቤ በንጹህ አእምሮዬ ላንቺ የተለየ ቦታ ነበር። አሁንም ደግሞ መተን እዚህ ምኜ ጋር ስራ ከጀመርን በኋላ ልቤ አንቺ ጋር ነው። እንደው የጎረቤቶቹ ሰራተኛ ራሱ አይታየኝ። በቃሹ ሱቁ ሳይዘጋ ቶሎ ልሂድ። ደግሞ ምን አይነት ቅመም ነው መሰለ ያዘዙኝ? ኮረሪማና በርበሬ ነው ያሉኝ። ለዛ ቶሎ ደርሼ ልምጣ። አይ ሮማኒ አሁንም ወሬውን ወደ ቅመማ ቅመም ለወጥሽው የኔ ባልትና። ኧረ ተይ ስናገርሽ ስሚኝ ሮማኒ፣ እኔ እኮ በአንቺ ፍቅር ልቤ ተሸንፏል። ተዋሹ እኔ እናንተ ማለት እኮ አንድ ላይ አድገን እንደ እህትና እንደ ወንድም የምንታይ ሰዎች ነን። ያንን ነገር ደግሞ ማፍረስ የለብንም። ለማንኛውም ቶሎ ሱቅ ደርሼ ልምጣ። ግድ የለም ሮማኒ፣ ይኸውልሽ ይሄ ቀብራራው ግን ልቤ ለዘላለም ይጠብቅሻል። አዎ ደግሞ ይኸውልሽ ሱቅ ደርሰሽ እስኪመጪ አስቢበት። ለምን አሁኑኑ አስቢበት። አሹ ቀብራራው የሚይ ልጅ ባላገሩ ቆይ ምንድን ነው የሚያስገለፍት? እኔ እኮ ታካሚ ነኝ አይደለ? የልብ ህመምተኛ። በቃ ልቤ የቆሰለ ልቤ የደማ ሰው ነኝ። የህመምተኛ ነኝ አይደል እንዴ? ህመምተኛ ላይ የመሳቅ እንዴ መብት አለ እንዴ? ቆይ እሺ ዳይመንድ አይወጥቻለሁ፣ ግን ይኸውልህ ዳይመንድ ለፍቅር መድኃኒትና መርፌ ጥየቅ የመጀመሪያው ታካሚ ነሽ። ይኸውልህ ዶክተር፣ እኔ መታከም አልፈልግም። በቃ እኔ የምፈልገው እቺ የሸቤ ቆንጆ ፍቅሯን ከጭንቅላቴ ውስጥ ፈንቅለ ፈክፈቃ እንድታወጣልኝ ነው፣ ሌላ ነገር አይደለም። እንዴ እኔ እኮ ሰፈር ውስጥ የታወቁ ስም ያለኝ እኮ አራዳ ነኝ። እቺ ማንነቷ የማይታወቅ መታ እንደዚህ ጉድ ታርገኝ ታቅልጠኝ። እንዴ ዳይመንድ ፍቅር እኮ ክብርህን አያገልጠውም። ይልቁኑ እንደው